የኑሮ ውድነት በጣም የተጋጋለ ነው። በፊቱ አይደለም ገበያው ያው ሰውም እየቀነሰ ስለሆነ ተቀዛቅዟል ገበያው እንደ በፊቱ አይደለም። ምንም ኑሮ በቃ ውድ ነው በቃ እኛ ተማረን ነው የምንኖረው ወላሂ ምንም ነገር የለም ምንም። በኢትዮጵያም ብልጽግና ስልጣን ከተቆጣጠረ ጀምሮ የኢትዮጵያ ሕዝብ ከፍተኛ መከራና ስቃይ ውስጥ ይገኛል። የኑሮ ውድነቱም እለት እለት ይጨምራል። ለምሳሌም ኢትዮጵያም በውሃ ምርቷም በአፍሪካ ቀዳሚ ናት ብትባልም 2 ሊትር ውሃም የሚሸጠው 60 ብር ነው። የታሸጉ ወተቶች ከዚህ ቀደም 18 ብር የሚሸጡ ሲሆን አሁን ከ100 ብር በላይ ተሻግሯል። አንድ ሲኒ ቡናም ብልጽግና ስልጣን ከመቆጣጠሩ በፊት በየጎዳናው 5 ብር ሲሸጥ የነበረ ሲሆን አሁን አንድ ሲኒ ቡና ከ100 ብር በላይ ተሻግሯል። ልብ አድርጉም ኢትዮጵያ በአፍሪካም ከቡና አምራቾች መካከል ቀዳሚ ሆና ነው ቡናም በዚህ ልክ የሚሸጠው። የዕለታዊም የምግብ ዋጋም አይቀመስም። የጤፍ የዘይትና ምግብ ነክ የሆኑ ግብአቶች ዋጋቸውም ጣራ ነክቷል። ዶክተሮች የመንግስት ሰራተኞችና ተቀጣሪ አገልጋዮች በቀን አንድ ጊዜ መብላት ያቃታቸው የኢትዮጵያን ሀብት እየዘረፉና እየጋጡ ባሉት የብልጽግና ባለስልጣናት ዘመን ነው። ከዚህ ቀደም ዶክተር፣ አስተማሪም፣ ኢንጂነር የተከበረና የተንደላቀቀ ህይወት የሚያኖር ሙያ ቢሆንም ብልጽግና ከመጣ በኋላ የነዚህ ሙያ ባለቤቶች ከኔ ቢጤ ያነሰ ኑሮ እየኖሩ ይገኛሉ። የኢትዮጵያውያን የዕለት ተዕለት የኑሮ ጣውረድ በስጋት የተሞላ ቀንና በኢኮኖሚያዊ ጫና የታጀበ ህይወት በትክክል የሚያንጸባርቅ የዛሬውቱ ብልጽግና የሚመራት ኢትዮጵያ በታሪኳ ካሳለፈቻቸው ጊዜያት ሁሉ በተለየ መልኩ ዜጎች ለህልውናቸው የሚታገሉበት ፈታኝ ምዕራፍ ላይ ትገኛለች። የኑሮ ውድነቱም ከምግብ ጠረጴዛችን የደህንነት ስጋቱ ደግሞ ከሞጫና መግቢያችን ጋር ተያይዞ ህይወታችን ሁሉ በአስጊ ሁኔታ ውስጥ ከቶታል። ከዚህ ቀደም የዕለት እንጀራ ተብሎ የሚታሰበው መሰረታዊ የሰው ልጅ መብት ዛሬ በገበያው የመግዛት አቅም እጦት ምክንያት እየተናፈቀ ቀርቷል። በቀን አንዴ መመገብ ብርቅ የሆነበት ሁኔታ የድህነት መገለጫ ብቻ ሳይሆን ኢኮኖሚያዊ ስብራታችን ማሳያ ሆኗል። የዋጋ ንረቱ የቤተሰብን ማዕድ እየሸረሸረ ወላጆች ለልጆቻቸው የሚያቀርቡትን ምግብ የመምረጥ አቅም እያጡ በአንድ ወቅት የነበረው መረጋጋት አሁን በጭንቀት ተሰክቷል በብልጽግና መንግስት ዘመን። በሌላ በኩል ደግሞ ከመኖሪያ ቤት መውጣት ራሱም ትልቅ ይብጀብዱ ያህል አደጋ ሆኗል። ሰላም የሰው ልጅ የተፈጥሮ መብት ቢሆንም በብልጽግናው በአሁኑ ኢትዮጵያ ግን ከቤት የወጣ ሰው በሰላም መመለሱ የእድል ጉዳይ ሆኗል። መንገድ ላይ የሚታየው የደህንነት ስጋት፣ የትራንስፖርት ችግርና የትምህርትና ስራ ቦታ መድረስ መቻል በራሱ ትልቅ መሰናክል ሆኗል። ወጥቶ መግባት የሚለው ብሂል ዛሬ ከበረከት ይልቅ ወደ ስጋት፣ ከጉዞ ይልቅ ወደ ስቃይ ተቀይሯል። በዚህ ሁሉ ውጥረት ውስጥ ያለው ትልቁ ጥያቄ ህዝቡ ይህንን ሁሉ እንዴት እየቻለ ነው የሚለው ነው። የኢትዮጵያውያን ጽናት የሚደነቅ ቢሆንም ከሰው አቅም በላይ ሆኖ የኑሮ ጫና ተጋርጦባቸዋል። የስነ ልቦና ጫናው፣ የወደፊት ተስፋ የመቁረጥ ስሜትና የደህንነት እጦት ለአገሪቱ የረጅም ጊዜ ስጋት ሆነው በብልጽግና ዘመን ኢትዮጵያውያንን እያጎሳቆሉና እያደኸዩ ቀጥለዋል። በተለይም ለወጣቶች የዛሬው ሁኔታ እጅግ አሳሳቢ ነው። ዕውቀት መክሰምና መመረቅ በራሱ ተስፋ ሰጪ መሆን ሲገባው በአሁኑ የብልጽግና ኢትዮጵያ ግን ተምሮም ለስራ አጥነት ወይንም ዝቅተኛ ክፍያ መጋለጥ የወጣቱን ትውልድ ተስፋ እያሟጠጠ ነው። ይህ ሁኔታም ወደ ስደት የመግፋት ወይንም የመንፈሳዊ መውደቅ አደጋን ይዞ መጥቷል። የዛሬው የኑሮ ችግር የአንድ ትውልድን ጉልበትና የፈጠራ አቅም እየበላ ነው። ብልጽግና የሚሉት ዘራፊ ስብስብ ግን በየቦታው በኮሪደር ሰበብ ህዝብ እያፈናቀለና እየገደለ ዘንባባ እየተከለ የዘንባባን ጉዳይ ከሰው ልጅ ህይወት አብልጦ በየጊዜው በየቴሌቪዥን መስኮቱም እየፎከረም እያደግን ነው እየበለጸግን ነው እያለ ይገኛል። እነሱም አዎ እየበለጸጉ ነው። 98 ቢሊዮን ብር ከህዝብ ዘርፋውና ግጣው የብልጽግና ባለስልጣናት እየዘረፉና የተንደላቀቀ ህይወት እየኖሩ ነው። በተለያዩ ሀገራትም መሬቶችን፣ ቤቶችን ገዝተው በቀጣይም ብልጽግና መገርሰሱ ስለማይቀር ባለስልጣናት ሀብት እያከማቹ እንደሆነ እየተነገረ ነው።
የብልጽግና ኢኮኖሚስቶች የዋጋ ንረትን በመቶኛም ሊገልጹ ይችላሉ። መንግስትም በሪፖርቶች ሊያቀርበው ይችላል። ነገር ግን እውነተኛ ታሪክ ያለው በቁጥሮች ውስጥ ሳይሆን በገበያ ላይ እንጀራ እየቆረጠች የምትመለስ እናት ስሜት ውስጥ፣ የትምህርት ቤት ክፍያን መክፈል ያቃተው አባት ፊት ላይና ህልም እያለም ለዕለት ጉርስ የሚሮጥ ተማሪ አይን ውስጥ ነው። የኢትዮጵያ ህዝብ እነዚህን የብልጽግናን የማይታዩ ቁጥሮችና የአደባባይ ጩኸቶች ባለመስማት በየትኛውም መንገድ ብልጽግና የሚሉትን በኢትዮጵያ ታሪክ መከራ ያመጣን ስብስብ በየትኛውም መንገድ መገርሰስ እንዳለበት ብዙዎች የሚስማሙት ጉዳይ ነው። ዛሬም የገጠመን ችግር የመፍትሄው መጀመሪያ እውነታውን መጋፈጥ ነው። ችግርን መደበቅ ወይንም በስታቲክ ማርበስበስ መፍትሄ አይሆንም። መፍትሄው የፖሊሲ ማሻሻያ ብቻ ሳይሆን ይህንን ፖሊሲ ያመጣውን ብልጽግና ፓርቲን ማስወገድ ሲቻል ነው። የዜጎችን ህይወት በቅድሚያ የሚያስቀድም ሰላምን እንደ መሰረት የሚቆጥርና የህዝብን የዕለት ተዕለት ጭንቀት የሚረዳ አመራርና መንግስት በኢትዮጵያ ሊኖር ይገባል። ህዝቡም ድምጹን ከፍ አድርጎም ስለ ህይወቱ፣ ስለ መብቱና ስለ ክብሩ መጠየቅ አለበት። ምክንያቱም ህይወት ከስልጣን ይበልጣል። የዜጋ ደህንነት ከማንኛውም ግብ ይበልጥ ቅድሚያ ሊሰጠው ይገባል። ብልጽግና ስልጣን ከተቆጣጠረ ጀምሮ የምንሰማው ሁሉ ስለ ጦርነት ብቻ ነው። ብልጽግና ከኦነግ ሸኔ ጋር ይዋጋል። ብልጽግና ከህወሓት ጋር ደም አፋሳሽ ጦርነት አድርጓል። አሁን ደግሞ ከአማራ ህዝብ ጋር እየተዋጋ ይገኛል። በየቦታው ግጭት በመቀስቀስ ደም የሚጠጣው ብልጽግና በሰላም እጦት ምክንያት ኢኮኖሚውን እያንኮታኮተ ይገኛል። ሰላም በሌለበት ምርት የለም። ምርት በሌለበት ደግሞ የዋጋ መረጋጋት ሊታሰብ አይችልም። ገበሬው በሰላም አርሶ ካላመረተም፣ ነጋዴውም በሰላም ተንቀሳቅሶ ካላከፋፈለም የኑሮ ውድነቱ መባባሱ አይቀሬ ነው። ስለዚህም ወጥቶ መግባት ስቃይ መሆኑ እንዲያበቃም የሰላም ውይይቶችና የተረጋጋ አካባቢ መፍጠር ከምንም ነገር በላይም ቅድሚያ ሊሰጠው ይገባል። ኢትዮጵያም ካለችበት የኑሮና የሰላም አረንቋ መውጣት የምትችለው እውነታውን በጋራም ስንጋፈጠው ብቻ ነው። በቀን አንዴም መብላት ብርቅ የሆነበት ዘመን አልፎም ዜጎች በሰላም ወጥተው የሚገቡባት ሀገር እንድትኖረን ድምጻችንን ለመፍትሄ፣ እጃችንን ለመረዳዳት፣ ልባችንን ደግሞ ለሰላም ማዘጋጀት ይኖርብናል። ዛሬም በኢትዮጵያ አውራ ጎዳኖች ላይ የምናየው እውነታም በአንድ ሀገር ውስጥ የሚኖሩ ግን የማይገናኙ ሁለት ዓለማትን ነው። በአንድ በኩል በብልጽግና በኩል ስልጣንን ሽፋን የሀገርን ሀብት እንደ ግል ንብረታቸው የሚቆጥሩም በቅንጦት የሚኖሩ ጥቂት ባለስልጣናት፣ በሌላ በኩል ደግሞ የዕለት ጉርሳቸውን ለማግኘት በየቀኑም ከሞትና ከራብ ጋር የሚታገሉ በሚሊዮን የሚቆጠሩ ዜጎች። ለህዝብ አገልግሎት የተሰጠ ስልጣን ዛሬ ወደ ግል ማበልጸጊያ መሳሪያነት ተቀይሯል። ዘራፊ ባለስልጣናት የምንላቸው የህዝብን ድምፅ ተገን አድርገው በቢሊዮን የሚቆጠር የሀገር ሀብት ለግል ጥቅማቸው የሚያውሉትን ነው። በከተሞች ውስጥ የሚገነቡ ሰማይ ጠቀስ ህንፃዎች፣ የሚነዱ ውድ ተሽከርካሪዎችና የሚካሄዱ ድንቅ የቅንጦት ድግሶች የህዝብን ደም የጠጡ ይመስላሉ። ሙስና ከአሰራር ስህተትነት አልፎ ወደ ባህልነት ተቀይሮ ያለ ጉቦ አገልግሎት ማግኘት የማይቻልበት ደረጃ ደርሰናል። ባለስልጣናቱ በቪላዎቻቸው ውስጥ ስለ ብልጽግናና ስለ ኢኮኖሚ እድገት ሲሰብኩም በጎዳና ላይ ያለው ህዝብ ግን ስለ እንጀራ ዋጋ ይጮሃል። የተጎሳቆለው ህዝብ ዛሬ በቀን አንዴ መብላት ብርቅ ሆኖበታል። የኑሮ ውድነቱ፣ የሰላም ጦሱና የመሰረታዊ አገልግሎት እጥረት ዜጎችን በገዛ ሀገራቸው ተስፋ አስቆርጧል። እናቶች ለልጆቻቸው ወተት መግዛት አቅቷቸው ሲያለቅሱ፣ ወጣቶች ስራ አጥተው በየመንገዱ ሲንከራተቱ ማየት የባለስልጣናቱ ግዴለሽነት ከምንም በላይ ህዝቡን ያሳምመዋል። ህዝቡ በረሃብና በጦርነት እየረገፈም፣ እነሱ ግን በታላላቅ አዳራሾች ውስጥ ድግስ ማዘጋጀታቸው የሞራል ውድቀታቸው ማሳያ ነው። ህዝብ እየተራበም መሪ እንዴት ይበላል የሚለው ጥንታዊ ጥያቄም ዛሬ መልስ አላገኘም። ይህ ግፍ ታሪክ ጠባሳ ሆኖ የሚቀር ሲሆን ነገም ተጠያቂነት መምጣቱ ግን የማይቀር ሀቅ ነው። ሀገር ማለት መሬቱ ወይም ህንፃው ሳይሆን ህዝብ ነው። ህዝቡ የተራበባትና የተጎሳቆለባት
ሀገር በወረቀት ላይ በሚሰላ እድገት ልትመሰገን አትችልም። በዘራፊ ባለስልጣናትና በተጎሳቆለው ህዝብ መካከል ያለው ገደል የሰፋ በሄደ ቁጥር ሀገራዊ አንድነቱም አደጋ ላይ ይወድቃል። መፍትሄው ስልጣን ለህዝብ አገልግሎት መሆኑን አምኖ መቀበል፣ የህግ የበላይነትን ማረጋገጥና ከሁሉም በላይ የዜጎችን ሆድና ሰላም ቅድሚያ መስጠት ነው። ውድ የሸገር ቲዩብ ቤተሰቦቻችን የብልጽግና ባለስልጣናት በዘረፉት ሀብት የተንደላቀቀ ህይወት እየኖሩ ህዝቡም የተጎሳቆለ ህይወት እየመራ ስላለው አሁናዊ ሁኔታ የተዘጋጀው የዛሬው ዘገባችን ይህንን ይመስል ነበር። ሸገር ቲዩብን ሰብስክራይብ፣ ላይክና ሼር እያደረጋችሁ አዳዲስ መረጃዎችን አግኙ። በያላችሁበት መልካም ጊዜም